እኛ ሰይጣንን ሩጠን ለማምለጥ አይደለም ክርስቲያን የሆን ነው፣ እግዚአብሔርን ለመምሰል። አንድ ክርስቲያን ሰይጣንን ለማጥቃት ዓላማ አድርጎ ሲኖርና እግዚአብሔርን ለመምሰል ዓላማ አድርጎ ሲኖር የተለያዩ ነገሮች ናቸው። ሰው እግዚአብሔርን ለመምሰል በሚያደርገው ሩጫ ሰይጣን ሲቃወመው ሰይጣንን ተቃውሞ ያጠፋል እንጂ ሰይጣንን ለመቃወም የሚባል ክርስትና የለም። አሁን አንዳንድ ጊዜ አለ አንዳንድ ሰው ለምሳሌ እኔ ብዙ ጊዜ እናገራለሁ። እየጸለየ እያለ ለምሳሌ እባብ ቢመጣበት ግድግዳው ላይ እባብ ብቅ ሲል ጸሎቱን ይጸልይና አሁን ስመ ይፈራና ዘወር ብሎ አሁን ስመ ይትቀደስ ስምከ አለ ይሆን እንዴ ነው እንደ ትምጻ መንግሥትከ ሄደ እንዴ ደግሞ ውዳሴ ማርያም ጨርሶ እስካሁን አላቃጠልኩትም እንዴ እያለ እየዞረ ያያል። ዓላማው እባቡን ለማሸሽ ከሆነ ጸሎቱ እባቡ ፍንክች አይሄድም። ዓላማው የጸሎቱ ዓላማ ክርስቶስን ፍለጋ ከሆነ ግን እባቡ ሰከንድ አይቆይ። ስለዚህ አያችሁ የጉዳያችን የትኩረት አቅጣጫ መለወጥ አለበት። ሰው ክርስቶስን ብሎ ይጸልያል እንጂ ሰይጣንን ለማጥቃት አይደለም የምንጸልየው። የፖዚቲቭ አፕሮች እና ኔጌቲቭ አፕሮች የሚባል ነው አሉ የእናንተ ዘመዶች የሚሉት። ስለዚህ ዲያብሎስን ለማሸነፍ ሳይሆን የምንጸልየው ክርስቶስን ለማግኘት። ክርስቶስን ለማግኘት በምናደርገው ሩጫ ዲያብሎስን እናሸንፈዋል። የእሱን ክፋትም ጠንቅቀን ማወቅ አለብን እንዳያሰናክለን። እና ዘመዶቼ በምድር ላይ ልናጣው የማይገባ ሀብት የእግዚአብሔር ልጅ የመሆናችን ስልጣን። ቅዳሴ ስንቀድስ ካህኑ ጸጋሁ ለእግዚአብሔር ያሃሉ ምስለ ኩልክሙ፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን ማለት ሊቃውንት አባቶቻችን እንደሚተረጉሙት ሀብተ ወልድና ስመ ክርስትና ገቢረ ተአምራት ወመንክራት መንግሥተ ሰማያት ይደረግላችሁ፣ የክርስቶስ ልጅነት ከእናንተ አይነጠቅባችሁ እያለ ነው ቄሱ የሚመርከን። ጸጋሁ ለእግዚአብሔር ማለት ክርስቶስ በነፃ የሰጣችሁ ልጅነታችሁ አትወሰድባችሁ። ቅዱስ ጳውሎስ በሮሜ መልእክቱ በጸጋው ድነናል የሚለው በሥራችን አይደለም፣ በጸጋው ድነናል የሚልበት ምክንያት ለምን ይመስላችኋል? የእግዚአብሔር ልጅ ለመሆን እኛ ያበረከትነው አስተዋጽኦ የለም፣ በቸርነቱ ነው የሰጠን ማለት ነው እንጂ ሥራ አያስፈልግም ማለት አይደለም። ልጆቹ ያደረገን በቸርነቱ ነው፣ በምህረቱ ነው። ባሪያ እንኳን መሆን አይገባንም ነበር። በቸርነቱ ልጆቹ አይገርባችሁም? ቅዱስ አትናቴዎስ ይናገራል በእንተ ቀዳማዊ ቃል የሚል መጽሐፉ ላይ ሲናገር ሰዎች እግዚአብሔር እንዲሆኑ የእግዚአብሔር ልጅ ሰው ሆነ ይላል። ሰው እግዚአብሔር ይሆናል እግዚአብሔር እንዲመስሉ ማለት ነው። አንተን ዳግመኛ ለመውለድ የእግዚአብሔር ልጅ ካንተ ተወለደ ይላል። ያንን ያደረገልን በጸጋው ነው፣ በምህረቱ ነው፣ በስጦታው ነው። ጥምቀቱን የሰጠን በስጦታው፣ ሥጋው ደሙን የሰጠን በስጦታው፣ ክህነቱን የሰጠን በልግስናው፣ ቤተ ክርስቲያንን የሰጠን በልግስናው፣ የምንድንበትን የምንጠቀምበትን ስም ይዞ የመጣልን በጸጋው ነው። ያ ፍሬ እንዲያፈራ መሮጥ ግን ከሰው ልጅ ይጠበቃል። ይሄ ሲነርጂ ይባላል። የሰው ከፈቃድ እግዚአብሔር ጋር መስማማት ማለት ነው። ድህነታችን በዚህ ነው። ስለዚህ እግዚአብሔርን ለመምሰል ነው የተፈጠር ነው። ከቃሉ ጋር ናችሁ እና የእግዚአብሔር ልጅ መሆን ነው ትልቁ ነገር። እግዚአብሔር በምድር ምን ስልጣን ሰጥቶናል ብትሉ ሁላችሁ ያላችሁ ስልጣን ነው፣ ትልቅ ስልጣን። ሁላችሁም መዘጋጃ ቤት ሳትሄዱ፣ ፍርድ ቤት ሳታሳውጁ፣ የሆነ ቦታ ሳትሄዱ እግዚአብሔር የሰጣችሁ ከሰማይ የሚደርስ አንድ ትልቅ ስልጣን አለ። እሱ ምንድነው? የእግዚአብሔር ልጅ መሆን። ወለእለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ፣ በስሙ ላመኑና ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለዚህ የእግዚአብሔር ልጅ መሆናችንን እንዳናጣ ነው። እግዚአብሔር ሆይ ምንድነው ልጅህ አድርገኝ ብለን መጠየቅ ያለብን። ስንጸልይ ምን ብላችሁ ጸልዩ ነው ያለ? እስኪ አንድ ጊዜ በሉ ሁላችሁ በሉ እንጂ ሁላችሁ። አባታችን ሲገለበጥ እናንተ ምኖቼ ናችሁ ማለቱ ነው። አቤት ልጆቼ ናችሁ ማለት ነው። አባታችን ሆይ ማለት ልጆቼ ናችሁ። እግዚአብሔር ንጉሳችን ብቻ አይደለም አባታችን ነው። ስለኛ ይገደዋል፣ ስለኛ ያሳስበዋል። ከልብስ በላይ ራሱን አንሶናል፣ ከምግብ በላይ ራሱን መግቦናል። ለኛ ሞቶልናል። በግ አላረደልንም፣ የራሱን ሥጋ ነው የፈተተ። ወይን አልቀዳልንም፣ የራሱን ደም ነው የሰጠን።
እንዲህ ያለ አባትም የለም። እሱ አባታችን ነው ለእያንዳንዳችን። ታዲያ የእግዚአብሔር ልጅ የሆነው በምንድን ነው? በሃይማኖት፣ በጥምቀት፣ በቅዱስ ቁርባን በኩል የክርስቶስ ልጆች ሆነናል። የክርስቶስ ልጆች ከሆንን በሃይማኖት፣ በጥምቀት፣ በቅዱስ ቁርባን በእምነት የእግዚአብሔር ልጆች ከሆንን ያን የእግዚአብሔር ልጅ መሆናችንን የምንገልጽባቸው ፍሬዎች አሉ። አያችሁ፣ ለመዳን ሰው ሥራ ያስፈልገዋል የሚባልበት ምክንያት በዚህ ነው። በነፃ ልጆቹ አድርጎናል። በነፃ ልጆቹ ካደረገን በኋላ በጥምቀት ገብረ ሥላሴ ወለተ ሥላሴ ከተባልን በኋላ በጥምቀት ልጆቹ ከሆን በኋላ የእሱ ልጅ የመሆናችን ፍሬዎች አሉ ከኛ የሚጠበቁ። እነዚያን ፍሬ ሲያጣ ፍሬ የማያፈራውን ዛፍ ይቆርጡታል፣ ወደ እሳትም ይጥሉታል። ያ ነው ያለ ሥራ መዳን አይቻልም የሚባለው። የእግዚአብሔር ልጆች ካደረገን በኋላ የእግዚአብሔር ልጅ ሆነን እንድንቀጥል የሚያደርገን ምንድን ነው ስትሉ የመጀመሪያው ዕርቅ ነው። እስኪ ዕርቅ በሉ ንገሩኝ እንጂ። አሁን ዛሬ በዚህ በባለ 50 ቅዱስ ያሬድ ብሏል፣ ምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ። ምድር ራሷ በዓሉን ታከብረዋለች በክርስቶስ ደም ተቀድሳለችና ብሏል። አሁን ሰማይና ምድር በክርስቶስ ደም ታርቀዋል። አሁን ይሄ በዓለ 50 የዕርቅ በዓል ነው። ጠበኛ ሰው ይሄ በዓል ውስጥ አለው ማለት አይችልም። የዕርቅ በዓል ነው። ዕርቅን የሚያደርጉ ሰዎች ብፁዓን ናቸው። የሚያስታርቁ ሰዎች ብፁዓን ናቸው። እነሱ የእግዚአብሔር ልጆች ይባላሉ። አሁን ቅድም ነግሬያቸዋለሁ። መጀመሪያ የእግዚአብሔር ልጆች የሆነው በምንድን ነው? ይኸው ስትረሱት በጥምቀት በሉ እንጂ በሉ በሃይማኖት በሉ፣ በቅዱስ ቁርባን። በዚህ ምን ሆነናል? አሁን ይሄ የእግዚአብሔር ልጅ የመሆናችን ፍሬ ደግሞ ይጠበቃል። አንዱ ምንድን ነው አልኳችሁ? ዕርቅ ነው። መታረቅ ሰውን የእግዚአብሔር ልጅ የሚያስብለው ነው። የማይታረቅ ሰው የእግዚአብሔር ልጅ ነኝ ማለት አይችልም። ክርስቲያን የእግዚአብሔር ልጅ ነው። የማይታረቅ ልጅ ደግሞ የእግዚአብሔር ልጅ አይደለም። እግዚአብሔር ዕርቅ ወዳጅ ስለሆነ ነው። እግዚአብሔር እንዴት ያለ አስታራቂ መሰላችሁ? መጀመሪያ እግዚአብሔር በስነ ፍጥረታትን አስታርቆ ነው ያኖራቸው። ውሃና እሳት ጠበኞች ናቸው። እውነት አስብ። ነፋስና መሬት ጠበኞች ናቸው። እውነት አስብ። አሁን እኛ ከምን ተፈጥረናል? ከነፋስ፣ ከመሬት እና ከውሃ፣ ከእሳት። እነዚህ ጠበኞች አንድ ላይ ተስማምተው ምን ይባላሉ? ሰው። አንድ ላይ እየኖሩ ነው። እግዚአብሔር የዕርቅ አምላክ ስለሆነ እሳትና ውሃን አንድ ላይ አድርጎ ሰው አድርጎታል። መሬት ነፋስን ይጋርደዋል፣ ነፋስ መሬትን ይጠርገዋል። አስማምቶ ግን እግዚአብሔር ሰው አድርጎታል። እግዚአብሔር አስማምቶ ፍጥረትን ፈጠረ። እግዚአብሔር እንደው ዕርቅ እንደሚወድ ከማይባቸው ታሪኮች ውስጥ አንድ ሁለት ይገርሙኛል። የመጀመሪያው አዳም የተሳሳተ ጊዜ ያደረገው ነው። አዳም ዕፀ በለስን በልቶ፣ መቼም የሰባኪ ስብከት መለማመጃ አዳምና ሔዋንን መውቀስ ነው ይባላል። እኔ ግን እንዲች ብዬ አልወቅስም። እነሱ ሞኝ ናችሁ መሰለኝ። ሔዋን እኮ አሁን ገነት ነው ያለችው። የጸደቀች ሰው መወቅስ እኔ ጅል ነኝ? እሷ ጸድቃለች። የኔ ገና ዕዳዬን አላወቅኩም። አዳም ጸድቋል። ደሞስ በማን ላይ ቁመሽ እግዚአብሔርን ታምያለሽ ይባላል። ደግሞስ ማን በወል ይሄ ክርስቶስ እኮ ሰውን ያዳነ ሔዋን ልጅ ብትወልድ እኮ ነው። ሔዋን እኮ ውላልናለች፣ እናታችን ናት። በእውነት አዳም አባታችን ነው። ንስሐ ገብቶ ነው ክርስቶስ የተወለደልን። አሁን አዳም በተሳሳተ ጊዜ እርቃናቸውን ሆነው አዳምና ሔዋን ሄደው በለስ ውስጥ ተሸሸጉ። እንዲያውም መጽሐፍ ቅዱስ ምንድን ነው የሚለው? ሄደው ከእግዚአብሔር ፊት ተሸሸጉ ይላል። ምክንያቱም ሄደው የተሸሸጉበት ቦታ ራሱ የማን ፊት ነው? የእግዚአብሔር ፊት ነው። አዳም እግዚአብሔር አዳምና ሔዋን ያሉበትን እያወቀ እንዲሁ ይገርማል እኮ አመጣጡ። በሰርክ ጊዜ ይሄን የገነቱን ቅጠሉን ምኑን ኮሽ እያደረገ አዳም በየት ነህ ያለ እያለ መጣ። አይገርማችሁ? አዳም አላየው መስሎ ነው ቢለውስ አንድ ቀጣፊ መጀመሪያ እንዲህ ከመሽሎክሎክ አትብላ ያልኩህን እንጨት ለምን በላ?
አሁንም ና እያየሁ ነው እዚያ ዛፉ ስር ነው ያለ አይለውም ነበር? ቸርና ሰው ወዳጅ የሆነ እግዚአብሔር አዳም ወዴት ነህ? ይኸውላችሁ በግ ያጠፋ ልጁን እንደሚፈልግ አባት እኮ ነው። አባት በግ ጠብቅ ልጅ ብሎ ልጁን ያሰማራዋል። አው ከተማ እንኳን በግ ጥበቃ የለም፣ እኛ ጠብቀናል በገጠር እና ግን ስሙ እንግዲህ እናስተምራችኋለን። እናንተ ኮምፒውተር ታስተምሩናላችሁ፣ እኛ ደግሞ በግ ጥበቃ እና በግ ስንጠብቅ እንዲች አርጋ አውሬ እንዳታስበላ ተብለን እንላካለን። አንዲቱን ግልገል አውሬ ከበላብን ምን እናደርጋለን? ሄደን እንደበቃለን። ከጠፋን አሁን እኔ በግ አጥፍቼ አባቴ መጥቶ ይሄ ክፉ ልጅ ይሄ መናጢ ላግኘውማ ሲል ብሰማው ምን አደርጋለሁ? ዞር ብዬ ወደ አንዱ መጥፋት። እንዲያው ልጄ በተገኘ እንጂ በጊቱ ውስጥ ቅልጥ ትበልካለሳ እዚህ ነኝ ያለው አባባ ብዬ ያለውበትን እናገራለሁ ማለት ነው። ርኅራኄውን አይቼ አልተቆጣኝም ማለት አዳም እንዲጽናና ይሄስ እግዚአብሔር ሊምረኝ ነው እንዲል የሚያውቅ እግዚአብሔር የማያውቅ መስሎ አዳም ወዴት ነህ አለ። እዚህ ነኝ ያለው። ምን ሆነ ነው አለው። የሆነውን አያውቅም እግዚአብሔር? ንገሩኝ እንጂ። ያያችሁ ጭንቀቱን መስማት ፈልጎ ነው ሊያናግረው ቢሻ ይላሉ ሊቃውንቱ። እንደዚህ አሁን አንዳንድ ሰው ይሉላችሁ ችግር መጥቶ ሲነግራችሁ፣ ለምሳሌ ብር ያላችሁ ሰዎች ከሆናችሁ ድሃ መጥቶ ወግ ሲያወጋችሁ ወግን አሳጥረውና ብር ነው የፈለግ አይባል። ችግሩን አስጨርሶ ማዳመጥ ይገባል። ብር ከሚወረውር ሰው የሰማ ሰው ይበልጣል። ጭንቀቱን የሰማ አይዞ እኔም እንዳንተ በዚህ ዘመን ችግረኛ ነበርኩኝ፣ አይዞ ያልፋል፣ እኔም ደግሞ እንዲተጋግዛለሁ ሲሆን ሲያለቅስ አብሮ ማልቀስ ይገባል። በቀር ግን ምንድነው ዝም በል አንተ ጉዳይ ገብቶኛል አጠር አድርገው ብዙ ጉዳይ አለብኝ መስማት የምትችሉበት እድል ከሌላችሁ ለሌላ ቀን ቅጠሩት። ሰው ዛሬ ያጣ የሚሰማው ሰው ነው። እኛም አንሰማም፣ ሌላውም አይሰማም። እዚህ ውስጥ ብዙ ሰምና ወርቃል። በቃ ሌላውም አይሰማም። በቃ እኛም አንሰማም። ሚስትም ባሏን አትሰማም፣ ባልም ሚስትም አይሰማም። ውሎ ገብቶ ሰው አይደማመጥም። እንደ ዝንጀሮ ስልኩን ይዞ ጉጭ የሚሰማ የለም። በጣም አስቸጋሪ ነው በእውነት ማለት ነው። የሚሰማ ሰው ከጠፋ ዓለም የሚጠፋ ጆሮ ሲጠፋ ነው። ሁሉ አፍ ከሆነ ችግር እኮ ይገርማችኋል እኮ አንድ የአሜሪካ ሳይኮሎጂስት አሜሪካ ውስጥ ሁሉ ተናጋሪ ሆኗልና ጆሮ እየጠፋ ነው፣ ጥቂት ቆይታ አሜሪካ ሳትጠፋ አትቀርም ብሏል። መጽሐፉ ላይ ነው እንደዚህ ያለው። ሁሉ ሊቅ ነው፣ በሚዲያ ሁሉም እየለፈለፈ ስለሆነ ሳይንቲስቶች ቦታ እያጡ ነው ብሎ ጽፏል። እሱ እንኳን ማለት አፍ በስቶ ጆሮ ካነሰ ተፈጥሯችን ተገላበጠ በሉት። ምክንያቱም እግዚአብሔር የሰጠን ሁለት ጆሮ ንገሩኝ እንጂ ይሄ ማለት ብዙ ሰምታችሁ አሁን ደግሞ ሁለት አፍ ስንት ጆሮ ነው ያለ? ዜሮ ጆሮ የለም፣ አፍ ብቻ ነው። በቃ ወጥቶ መለፍለፍ እኔማ እንደው ይገርመኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኧረ እንደ በርበሬ ይከነክናል ይሄ መለፍለፍ። እንዴ ነውር እኮ ነው። እውነቴን ነው። እንደው አንድ ባይታዊ ቤቱና ሲለማመድ መጀመሪያ ከሚሰጠው ልምምድ አንዱ በቀን 20 ደቂቃ ዝም በል የሚል ነው። ቢያንስ ዝም ማለት እስቲ በቀን 20 ደቂቃ ዝም በል። ዝም ስልካችሁንም ትታችሁ እንዲምራችሁ እጃችሁ እግራችሁ። አሁን እኮ ሰው ምንም በቃ በጣም ምንም መረጋጋት የሚባል የለም። ይሄን ራሱ አሁን ትንሽ ወሬ ልታናግሩት ራሱን ሲያክ እጁን እንደዚህ ሲያረግ እንደዚህ ያስጨንቃል፣ እንደው ያሳዝናል። በውስጣችን መረጋጋት የሚባል ነገር የለም። ያንን እንድናገኝ የሚያስፈልግ እግዚአብሔር አዳምን ሰማው። እኛም ወንድሞቻችንን እንስማቸው፣ እህቶቻችንን እንስማ። የሚሰማን ሰው እግዚአብሔር ይሰማዋል። ስምዑኒ ደቂቀ እስራኤል እግዚአብሔር ይስማይክሙ አይደል ያለ? የጌዴዎን ልጅ ሄዶ ምንድነው ያለ? የእስራኤል ልጆች ሆይ እናንተም ስሙኝ እናንተንም እግዚአብሔር ይስማችሁ ብሏል።
የሚሰማ ሰው ሰሚ ያገኛል። እግዚአብሔር አዳምን ሰማው፣ ተከትሎ ሄዶ አዳምን አባብሎ ታርቆት መጣ። አዳም በላ፣ ራሱ ኮበለለ። እግዚአብሔር ያለበት ዛፍ ድረስ ተከትሎ መጥቶ ታረቀው። አሁን ዛሬሳ ታረቁ ሲባል እኔ አልታረቅም። ቀጥሎስ እንደው ትንሽ ሻል ያለ ሰው ካለ ባይሆን እሱ ይምጣ እንጂ ያለድን ያጠፋ እሱ ይባል። እግዚአብሔር ግን መጥቶ ነው የታረቀ። አዳምን ተከትሎ ሄዶ ታርቋል። እኛ ሰው ተከትለን ሄደን መታረቅ ሲገባን እየተከተሉ ምሕረት የሚለምኑንን ይቅርታ የሚጠይቁንን ሰዎች እንኳን ይቅርታ እናደርጋቸው። ይሄ ታዲያ የእግዚአብሔር ልጅ ያሰኛል? ስሳ ለሰላም ወዴግና ሰላምን ፈልጋት ተከተላት ይላል ቅዱስ ዳዊት። ፈልጋት ማለት ታረቅ፣ ተከተላት ማለት አልታረቅም ካለ ቤቱ ድረስ ተከትለ ሄደ ታረቀው። ለምነ ታረቅ፣ አንተ ለምነ ታረቅ። ሰውየው መምጣት ቢያቅተው ትዕቢት ነው እንደሚያደርገን። ውስጣችን ያለው ራስ ወዳድነት ነው እንዳንታረቅ የሚያደርገን። ስለዚህ የእግዚአብሔር ቤተሰቦች ተከትሎ ሄዶ የሚታረቅ መሸነፍ አይደለም። ኦርቶዶክሳዊ ሰው ተበድሎ ተከትሎ ሄዶ በር ቢዘጋበት አንኳክቶ የሚታረቅ ሰው ተሸናፊ አይደለም፣ እግዚአብሔርን ይመስላል። እርቅ መለመን እግዚአብሔርን ያስመስላል። እንዲሁ በሞት ያፈርሰውን ዛሬ የምነግራችሁ፣ ዛሬ ከሰዓት ጀምራችሁ ለምናችሁ ቢሆን ታረቁ የተጣላችሁን ሰው። እንደዚያ ካደረገ የእግዚአብሔር ልጅ እንሆናለን። የእግዚአብሔር ልጆች ከሆን ደግሞ የእግዚአብሔርን ምሕረት እናገኛለን። ሳንታረቅ ምሕረት ብንለምን ኢትዮጵያ ምሕረት አታገኝም። ምሕረት የሌላቸው እየጨመሩ ነው የሚሄዱት። እርስ በርሳችንን ከታረቅን ግን ምሕረት ይገባናል። ለሀገር ምሕረት ያመጣል እግዚአብሔር። ሰው ከልጁ ጋር መታረቅ አቅቶት፣ ከጎረቤት ጋር መታረቅ አቅቶት፣ ከዘመዱ ጋር እንደ ቅዱስ ዮሐንስ አፈወርቅ ይላል እግዚአብሔር ጠላቶቻችሁን ውደዱ ቢለን ወዳጆቻችንን ስንጠላ ብንገኝ እንደምን ያለ ፍርድ ይጠብቀን ይሆን ይላል። ጠላቶቻችሁን ውደዱ ብሎን ወዳጆቻችንን ስንጠላ ከተገኘንማ እንዴት ያለ ፍርድ ይገባን ይሆን? አሁን እኮ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ሰው ቤቱ ውስጥ ሰላም አጥቶ የሀገር ሰላም ይላል። እኔ እውነቴን ልንገራችሁ፣ ኦርቶዶክሳውያን እንታረቅ፣ ለሀገር ምሕረት እንዲወርድ። ብዙ ደም እየፈሰሰ ነው፣ ይበቃናል። ሰው ያለ ዕድሜው እየተቀጨ ነው። እናት ያለ ጧሪ እየቀረች ነው። ብዙ አይኖች ደም እያለቀሱ ነው። እንታረቅና እግዚአብሔር ይማረን። የጨካኝን ልብ እግዚአብሔር ይመልስ። እኛ እንታረቅ፣ ይቅር ባዮች እንሁን። በሞት ያፈርሰውን ይቺ ቤተክርስቲያን የይቅርታ ምልክት ናት። ለምሳሌ ይሄን ቆብ ታዩታላችሁ። እኔ የለበስኩት ቆብ አባ ጴሜን የሚባል አባት ምን ይላል? ቆብሰ ትምህርተ የዋሃት ይእቲ፣ ቆብ የይቅርታ ምልክት ነው ይላል። ቆብ ይቅርታ የማያደርግ መነኩሴ አይባል። ቆብ የይቅርታ ምልክት ነው። ምክንያቱሳ ይሄ በዕለተ ዓርብ ክርስቶስ የደፋው የሾህ አክሊል ነው። ክርስቶስ የሾህ አክሊል ደፍቶ ይቅር ሲል ነው የዋለ፣ ሲጣላ ነው የዋለ። ይቅር ሲል ነው የዋለ። ክርስትና ይቅርታ ነው። መስቀል የያዝ ነው ለምንድን ልንዋጋበት ይመስላችኋል? ይቅር ልንልበት። አንገታችን ላይ ማተብ ያሰር ነው ይቅር ልንልበት። ያለ ይቅርታ በፍጹም የእግዚአብሔርን ፊት ማየት አይቻልም። ቅዱስ ዳዊት ርትዕሰ ትሬዮ ገጾ ወርትዕሰ ትሬዮ ገጾ፣ ህሊና የእግዚአብሔርን ፊት ታያለች አለ። እንደሱ ያለ ፊት ማለት ነው። ጠላቱ እያሳደደው ይቅር የሚል ዳዊት። የአምላክ ልብ የተባለ እኮ እንደ አምላኩ ይቅር ባይ ስለሆነ ነው። እና እግዚአብሔር አዳምን ተከትሎ ታረቀው። ኋላ ደግሞ በጣም በሚያስደንቅ ሁኔታ እግዚአብሔር ቀድሞ ካደረገለት በላይ ለአዳም ትልቅ ነገር አደረገለት። መጀመሪያ እግዚአብሔር ትቢያውን አንስቶ የአምላኩን መልክ እንዲይዝ አድርጎ ፈጠረው። ይሄን መያዝ ባይሆንለት ደግሞ ወነስአራ ያገብ የባሪያን መልክ ይዞ አምላክ ወደ ምድር መጣ። ይህ ፍጹም ይቅርታ ነው። እንደምን ያለ ይቅርታ ነው! በእግዚአብሔር መንግሥት ላይ በተነሳ በጠላቱ ለአዳም የሱን መልክ ይዞ መምጣት ፍጹም የሆነ ምሕረት ነው እግዚአብሔር ለሰው ልጆች ያደረገው። ማን ንጹሕ ልብስ እያለው አዳፋ ልብስ ይለብሳል? ማን ሀብታም ሆኖ በድሃ ጓሮ ይገኛል? ክርስቶስ ግን እፎ ቤተ ነዳይ ሀደረ ከመ ምስኪን፣ እንዴት እንደ ምስኪን ከድሃ ቤት አደረ።
በበረት መካከል ተወለደ። ይህ ፍጹም ይቅርታ ነው። ያም ብሎ ደግሞ ስጋውን ቆረሰ፣ ደሙን አፈሰሰ። ይሄ ፍጹም ይቅርታው ነው። በምስማር ለሚመቱት እጆች ይቅርታን አደረገ። ይሄ ፍጹም ይቅርታው ነው። እናንተ በአይሁድ ትደነቃላችሁ፣ እኛ እድሜያችን በሙሉ ስንሰቅለው አይደለንም የኖር ነው። አይሁድ እኮ አንድ ቀን የቸነከሩት። ኃጢአት በሰራን ቁጥር እኮ ክርስቶስን እየሰቀልን። እግዚአብሔር ስንት ቀን ነው የማረን ወገኖች? እግዚአብሔር ስንት ቀን ትቶልናል? እግዚአብሔር ስንት ቀን የዕዳ ደብዳቤያችን ፍቋል። እኛ ግን እስካሁን የይቅርታ ልብ የለንም።